አብርሃም በጣም ነው የሚያለቀሽው። ደስተኛ እየሆንኩኝ አይደለም ሁለታችሁ። በተለይ በማይብህ ነገር ደስተኛ አይደለሁም። ስለዚህ አጠገቧ ባደርስ ደስ ይለኛል። ምንም ያልገባኝ እኮ እሷ አይደል? ምንድን ነው የምትፈልገው ከእሷ በፊት? ምን ሰምታችሁ ነው እንደዚህ በቃ የሰማነው ነገር እኛ አለ ስለምታወቅ አንቺ ምኑ በዚህ ባህሪው ምን ባህሪ ያለበት እዚህ ጋር ስላስመሰለ ምን ነው እያስመሰለ ያለው? ከኔ ጋር ከሆነ የሚያጣጣም ነገር እኮ የለም። አንቺ እኮ ማነች ፍቅር ላይ ስላለሽ ምንም አታውቂም። አንቺ መቼም አይገባሽ። አብርሃም ያደረገው ነገር አለ። አሁን አንተ የምትሰማን ከሆነ እሺ ስማኝ። አሁን እሱ ወይ ነገር ሰምቶ ወይ የሆነ ነገር ብሎ አብርሃም እንደገና ደግሞ ዲስሪስፔክት ምናምን ማድረግ ፈልጎ ሳይሆን ወይ ወሬ ሰምቶ ምናምን ያለው ነገር ያስፈልጋል። ሰምተን አይደለም ወይ ወጣና እኛና አይደለም እንደዛ በጣም ትሉት እንዴ መውጣት ስለሌለበት በቃ ይሰሚኛልሽ። መውጣት እንደዚህ እንድትናገሩት አልፈልግም። እንደዚህ እንድትናገሩት አልፈልግም። እንዴ ሚኪያስ ክብርሽን አይደለም የምትፈልጊው? ክብሬ እሱ ነው። ከዛ ባለፈ ደግሞ ሁለታችሁም ቢሆን በዚህ ልክ እንድትናገሩት አልፈልግም። አለቀ። መቅራት ካለባችሁ ትቀራላችሁ። ምክንያቱም ይሄ የራሴ ህይወት ነው። ገባ? ሰላም ሰላም ቤተሰብ እንዴት ናችሁ? ዛሬ ለአንተ ያልነገርኩ ለእሷ ስለገባ ማለት ነው። አንተም መስማት አለብህ ይህንን ነገር። እዚህ ተጣርተን ካልሆነ የትም ልናገኝ አንችልም። መጠቅ ያለውን ነገር ማውራት ምን ሰምታችሁ ነው እንደዚህ በቃ የሰማነው ነገር እኛ አለ ስለምታወቅ አንቺ ምኑ በዚህ ባህሪው ምን ባህሪ ያለበት እዚህ ጋር ስላስመሰለ ምን ነው እያስመሰለ ያለው? ከኔ ጋር ከሆነ የሚያጣጣም ነገር እኮ የለም። አንቺ እኮ ማነች ፍቅር ላይ ስላለሽ ምንም አታውቂም። አንቺ መቼም አይገባሽ። አብርሃም ያደረገው ነገር አለ። እሺ ምን ሰምተው ነው? አሁን ለሰባተኛ ለስምንተኛ ጊዜ ልፈቱብን ነው? አትጨቃጨቁ በቃ። አይደለም ስማኝ ሚኪ፣ ከመጀመሪያው ማለት ነው ምን ሰምተህበት ነው እንደዚህ ነገር ልትል ይቻልከው? ሁሉን ነገር ችለሽ እንደ ሴት መኖር አለብሽ። አሁን ልጁ ምናምን እየሳቀ ነው። ያኔ አንቺ ደውለሽ አገኘሁት አላየሁት። አሁን ግን ከህይወቷ እንድትወጣ ነው የምፈልገው። ካጠገቧ እንዳደርስ ከዚህ በኋላ አገር መቀየር ካለብሽም አገር ትቀይሪያለሽ። እየሳቀ ነው። እግዚአብሔር ምንም ሲሪየስ አይደለም። ትዘጊያለሽ ወይ ስልኩን ታጠፊያለሽ? እሱን አንደኛ አስፈላጊ ከሆነ ከዚህ ቤት ትውጫለሽ። ገባሽ? ምንም አይነት ግንኙነት አንፈልግም ከዚህ በኋላ። እሺ ስማኝ፣ በመጀመሪያ ይህን ነገር ልትልበት አሳማኝ ምክንያት ነይ ማርኬ ለዚያቸው በዚህ አሳማኝ ምክንያትሽን አንዴ ንገሪኝ። ይሄ ነው ያለንበትን ሁኔታ ታውቂያለሽ አይደል? እኔና አንቺ በኋላ እናወራለን እኮ ምንድን ነው የተፈጠረው? አሁን ከእሱ ጋር ተለያዩበት ምክንያት ምንድን ነው? አልገባኝ። ምክንያት ስላለን ነው። ያለ ምክንያት ተለያዩ ላቃለ ምክንያቱም ነገሩኛ እኮ ምክንያቱም አሳምቶ ምን የሚያስጮሁ ነገር አይደለም። ሄርሜላ እኛ ታላላቆችሽ ነን አይደለ? ምን አለ ብትሰሚ። እሱም እኮ ያደረገውን ነገር ስለሚያውቅ እኮ ነው ዝም ያለው። መናገር ይችላል እኮ። አጣይ ምን እንዲልሽ ነው የምትፈልጊው? ምን አድርገሽ ታስባል? ይሄ ነው እንዲልሽ ነው የምትፈልጊው? ጥፋቱን አምኖ እንዲነግርሽ ነው እዚህ ጋር በቤተሰቦችሽ ፊት እና ይሄ አሁን ከመሬት መነሳት ነው። ያንን ምክንያት ነው ከመሬት ያልከው። ለምን ከጅምሩ እስከ መጨረሻት ነገር አንዴ በመጀመሪያ ጥፋት እንኳን ቢያጠፋ በዚህ መልኩ እንድታወሩት አልፈልግም። አይደለም አንቺ እኮ ከዚህ ይወስብሻል። በምንስ መንገድ እናወራ አይደለም እንዴት እሷ እንደዚህ ታደርጋታለህ ነበር ማለት እንደዚህ ማለት አትችሉም። በቃ ማለት እንደዚህ እንድትናገሩት ማለት አልፈልግም። ከዛ ባለፈ ደግሞ ያጠፋውን ነገር አሳውቁኝ ቢያንስ እሱ ማለት ነው። ጥፋት ያይችላል አይነት ጥፋት አይደለም ያለው ጭራሽ ምንድን ነው አውቀው ምንም ነገር ነው ያደረገው። ሚኪያስ እኮ ጥፋቱን ሊዘገይ ይችላል። ጥፋቱን ብትጠይቀው አይቀልሽ እሱ እንዴት ይነግራታል? ምን ብዬ በምን አንደበት አሁን ልቀቂ እጅሽ ነው እንጂ በኋላ እንደዚህ ብሎሽ ለመገፈት ረጋ አትጣደፊብኝ። አንተ ካላሳፈረ ይህን ተግባር ማለት ነው በግልጽ ነገራት። ሁለታችሁ ግንኙነት አያስፈልጋችሁም። በአጭሩ ድንገርሽ በኋላ አንቺን ቅስምሽ ከሚሰበብ ቢቀርብሽ ነው የሚሻልሽ። ይኸውልህ እኔ ብዙ ነገር አሳልፌ ነው እዚህ መጣሁት። ስለዚህ አሁን ስተልተኩ ምንም ችግር የለውም። እሺ በጎነ ላይ እሺ እምልህ ምንድን ነው ጥፋት ያጠፋውን ነገር ምንድን ነው ንገረኝና
ነገሩ የሚስተካከል ከሆነ ይቀርልሃለሁ። ግን ደግሞ ምንድን ነው ያጠፋው ነገር አለ። ስለዚህ ስለምንድን ነው እያወራችሁ ያላችሁት? ምንም እኮ ያጠፋው እያለ አይደለም ማለት ምንድን ነው ይሄ? ነው ይበልሽ ወይ እንዴ? ምን ሆነሻል አንቺ ልጅ? እንዴ ይሄን ያጠፋው መናገር አብርሃም ነው ልጅ ያስመሰለ ያለ እንጂ እነሱ እኮ ጀስት ኖርማል ነው። ኖርማል ፊታቸው አይደለም። በስትክክል ያየሁት ነገር እኔ አሳይቼማ ልኬልህ የመጣው ለምን ይነገራለሁ? እኔማ አልሰማም እያለች ነው። እኔ እኮ በነገራትም አታምነኝም። ለምን ታምነኝ? ዛግም ተኬደ በትክክለኛው መስመር ቢነገርሽ ዞሮ ዞሮ እንደማይሆንሽ ነው። ተረዳሽኝ? ሚኪ አንተ እንደሚሆነኝ በሱ ፊት አይደለም ልትነግረኝ የሚገባው። ገባ? እንደ ወንድም ልትመክረኝ ትችላለህ፣ ግን ደግሞ በሱ ፊት እንደዚህ እንድታደርገኝ አልፈልግም። ልመክርሽ የምችለው በእናንተ ጉዳይ አንገቱ እንዲደፋ አልፈልግም። ልመክርሽ የምችለው ብቻሽን ነው አይደል? ራሱ ጉዳይ ነው አንገቱ ነው የደፋው በእኛ። እኔም እኮ ብቻውን እኮ የጠራሁት ከጎንሽ እንዲርቅ ነው። አሁን እኮ ሁለታችሁን አንድ ላይ እኮ ነው ያልጠራኋችሁ። በሰዓት እንደምትመጪ አላወቅም። እኔ እሱን አናግሬ አንቺንም ከዛ ደግሞ ስትመጪ አንቺን ላናግር ነበር ሀሳባችን። በጥሩ ሚስ ያግባባችሁ ምናምን ነገር በዚህ ልክ የሆነ ነገር እንትን ሲል አይደለም። ሰው ነው ጥፋት ያጠፋ ይችላል። ጥፋቱ ምናልባትም ደግሞ ጥፋቱ ላይ የሚታረሙ ያጠፋውን ጥፋት ታውቃለህ አብርሃም። ይቅርታ ለእነሱ ይቅርታ ግን ማለት ነው